ሶስተኛ በመውጣት 6 ነጥብ ብታገኝም በ1500 ሜትር አንደኛ መውጣቷን ተከትሎ በአጠቃላይ በ18 ነጥብ የአጭር ርቀቱን አንደኛ በመውጣት አሸንፋለች። $100,000 ተሸላሚ ሆናለች። እዚህ ጋር ግን አንድ መነሳት ያለበት ጉዳይ አለ። ፍሬወይኒ ከ2024 የፓሪስ ኦሎምፒክ በኋላ ትልልቅ ውድድሮችን በሚያስደንቅ ብቃት እያሸነፈች ነው። ከሁሉ በላይ በሚያስገርመው ደግሞ በፓሪስ ኦሎምፒክ በግፍና በተጭበረበረ አሰራር ምክንያት በውድድሩ እንዳትሳተፍ የተደረገች አትሌት እንደነበረች የሚታወቅ ነው። ባለፈው ዓመት በምትሮጥበት ርቀት የዓመቱ ምርጥ ሰዓት የነበራት ቢሆንም እጅ ረጅም በነበሩ ግለሰቦችና በፌዴሬሽኑ ውስጥ ባሉ ደካማ አመራሮች ምክንያትም ነው ፍሬ ከውድድሩ ውጪ የሆነችው። በነገራችን ላይ ፍሬ በቅርቡ በናንጂንግ የዓለም የቤት ውስጥ ሻምፒዮና ውድድርም ላይ በ3000 ሜትር የሴቶች ውድድር በሚያስደንቅ ብቃት ለሀገሯ ወርቅ ማምጣቷ የሚታወስ ነው። ዛሬም ይህንን ብቃቷን ከፍ አድርጎ የሚያሳይ ሽልማት ነው በአሜሪካ ሚያሚ ያገኘችው። ስለ ፍሬወይኒ ሽልማት እንዴት ከዚያ መሰበር በኋላ እንደገና ተነስታ ስኬታማ መሆን እንደቻለችም እናስቃኛችኋለን። እንዲሁም አትሌቶቻችን ድል ማድረጋቸው ቀጥሏል። አሁን የተሰሙ የተለያዩ የድል ዜናዎችም አሉ። አብራችሁን ስትቆዩ የምትሰሙት ጉዳይ ይሆናል። ሰላም ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ግብዣችን ነው። አንዳንድ ጉዳቶች ለጊዜው ግለሰቡን ቢሰብሩትም በሌላ በኩል ደግሞ እምቅ አቅሙን ሙሉ በሙሉ አውጥቶ እንዲጠቀምና ከስብራቱ አገግሞም በመነሳት ከፍተኛ ብርታት እንዲያገኝ የማድረግ ኃይል አላቸው። ፍሬወይኒም ላይ የታየው ይሄ ነው። አምና በኦሎምፒክ መድረክ ሀገሯን ለመወከል ያላት ህልሟን ቢነጥቋትም ግለሰቦቹ እንደሚያወሩት ፍሬወይኒ በአቅም ማነስ ሳይሆን በግፍ እንደተቀነሰች ግን በተግባር ማስመስከር ችላለች። ዛሬ ከፍተኛ ሽልማት ባገኘችበት በግራንድ ስላም ውድድርም ላይ ምን አይነት አስደናቂ ብቃት እንዳላትም ለዓለም አሳይታለች። ከወር በፊት በቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና ውድድርም ላይ ይኸው ብቃቷን በማስመስከር ለሀገሯ የወርቅ ሜዳሊያ ማምጣትም ችላለች። እዚህ ጋር መነሳት ያለበት አንድ ጉዳይ ፍሬወይኒ አቅም የላትም ብለው በተንኮል በኦሎምፒክ እንዳትሳተፍ ያደረጓት ግለሰቦች ዛሬም መድረኩ ላይ አሉ። ከነዚህ ግለሰቦች መካከል አንዱ አሰልጣኝ ህሉፍ ይህድጉ ነው። ህሉፍ በወቅቱ ፍሬወይኒ የምትሳተፍበት ርቀት ላይ በሱ ስር ለምትሰለጥነውና ሚስቱ ለሆነችው ጉዳፍ ጸጋይ መስጠቱ የሚታወቅ ነው። ጉዳፍ በፓሪስ ኦሎምፒክ ለብቻዋ በ3 ርቀት እንድትሳተፍ ከፍተኛ ሚና የተወጣው ህሉፍ ነው በሚል የተለያዩ ምንጮች በወቅቱ ይፋ አድርጓል። ምንም እንኳን ጉዳፍ ጀግና አትሌት ብትሆንም በኦሎምፒክ መድረክ ላይ 3 ርቀቶችን መወከሏ አግባብ እንዳልነበረ ከውድድሩ በኋላ በግላጭ ታይቷል። ማለትም ጉዳፍ በተሳተፈችባቸው 3ቱም ውድድሮች ላይ አንድም ሜዳሊያ ማስገኘት አልቻለችም። ለዚህ ነው የፍሬምባ እንደገና ታበሰ የምንለው። ጊዜው ይፍረድ እንጂ እውነት ጥርት ብሎ መታየቱ የማይቀር መሆኑ ፍሬወይኒ ጥሩ ማሳያ ነች። ፍሬወይኒ ያልተዘመረላት ግን ደግሞ እጅግ ስኬታማ ከሚባሉ የሀገራችን አትሌቶች መካከል ቀዳሚዋ ነች። ባለፈው ዓመት በዩናይትድ ኪንግደም በተካሄደው የ2024 የግላስጎ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ውድድር ላይ በ1500 ሜትር የወርቅ ሜዳሊያ ማሸነፏ የሚታወቅ ነው። በ2022 የቤልግሬድ በ800 ሜትር ውድድርም የዓለም የቤት ውስጥ የብር ሜዳሊያ ማሸነፏም ይታወቃል። በ2018 በፊንላንድ ታምፔር በተካሄደው የዓለም የታዳጊዎች ሻምፒዮና ላይ የመጀመሪያ የዓለም አቀፍ ልምዷን ያገኘች ሲሆን በዚህ ውድድርም በሴቶች በ800 ሜትር ውድድር 5ኛ ሆና አጠናቃ እንደነበረ የሚታወቅ ነው። በመስከረም 2021 በዛግሬብ በሚገኘው መታሰቢያ ፍሬወይኒ በ2000 ሜትር ኢትዮጵያን ክብረ ወሰን በማስመዝገብ ማሸነፏም የሚታወቅ ነው። በመጋቢት 2022 ፍሬወይኒ በ800 ሜትር የሜዳሊያ በቤልግሬድ በተካሄደው የዓለም የቤት ውስጥ ሻምፒዮና የግል ምርጥ ሰዓት ማስመዝገቧም የሚታወቅ ነው። ከወር በፊት በቻይና ናንጂንግ በተደረገው የዓለም የቤት ውስጥ ሻምፒዮና ደግሞ በ3000 ሜትር የሴቶች ውድድር የወርቅ ሜዳሊያ ማስገኝታለች። አሁን ደግሞ በአሜሪካ ሚያሚ እየተደረገ ባለው የግራንድ ስላም ውድድር በ1500 ሜትር አንደኛ በመውጣት $100,000 ተሸላሚ መሆኗን በይፋ ታውቋል። አትሌት ፍሬወይኒ በጣም ስኬታማ ከምንላቸው አትሌቶች መካከልም አንዷ ነች። በተለይ በሚያሚ 1500
ሜትር ውድድር አትሌት ፍሬወይኒ ኃይሉ በድንቅ አጨራረስ ነው ያሸነፈችው። በሚያሚ በተካሄደው ግራንድ ስላም ትራክ የሴቶች 1500 ሜትር ውድድር ላይም አትሌት ፍሬወይኒ ርቀቱን በ4 ደቂቃ 6 ሴኮንድ ከ96 ማይክሮ ሰኮንድ በሆነ ሰዓት በማጠናቀቅ ነው ቀዳሚ ሆና ያጠናቀቀችው። ከፍተኛ ትንቅንቅ በታየበት በዚህ ውድድር አሜሪካዊቷ ኒክ ሂልዝ ሁለተኛ ደረጃ ይዛ አጠናቃለች። ከፍሬወይኒ ጋር አንገት ለአንገት የተናነቀችው አሜሪካዊቷ ኒክ ሂልዝም በመጨረሻ ግን ተሸንፋለች። የፍሬወይኒን አጨራረስ በፍጹም መቋቋም አልቻለችም። በዚህ ውድድር ሌላኛዋ ኢትዮጵያዊት አትሌት ድርቤ ወልተጂም በ4 ደቂቃ በ7 ሴኮንድ ከ46 ማይክሮ ሰኮንድ በመግባት ሶስተኛ ደረጃ በመያዝም አጠናቃለች። በሌላ መረጃ ደግሞ ሂሩት መሸሻ በረጅም ርቀት ግራንድ ስላም ላይ ሁለተኛ ወጣለች። በሚያሚ በተካሄደው የ3000 ሜትር ረጅም ርቀት አትሌት ሂሩት መሸሻ አንደኛ ብትወጣም በአጠቃላይ ውጤትም ተበልጣለች። 8 ደቂቃ ከ22 ሴኮንድ ከ72 ማይክሮ ሰኮንድ አትሌቷ ርቀቱን ለማጠናቀቅ ያስመዘገበችው የግል ምርጥ ሰዓቷ ሆኗል። በ5000 ሜትር ሶስተኛ ወጣ የነበረችው ሂሩት በአጠቃላይ 18 ነጥብ በማግኘት በኬንያዊቷ አንገስ ኔጌቲች እኩል ነጥብ ብታገኝም ሁለተኛ ደረጃን አግኝታለች። ኔጌቲችም በ5000 ሜትር ያስመዘገበችው ፈጣን ሰዓት ከሂሩት በላይ እንድትቀመጥ አድርጓታል። በመሆኑም ኬንያዊቷ አትሌት $100,000 አሸናፊ ስትሆን ሂሩት መሸሻ $50,000 ተሸልማለች። አትሌት መዲና ኢሳ ሶስተኛ ደረጃ አግኝታ አጠናቃለች። በ5000 እና በ3000 ሁለተኛ የወጣችው መዲና ኢሳ 16 ነጥብ አግኝታ በአጠቃላይ ሶስተኛ ደረጃን አግኝታ አጠናቃለች። በሌላ መረጃ በፕራግ ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በቼክ ሪፐብሊክ በተደረገው የፕራግ ማራቶን ውድድር የኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በወንዶች ምድብ በተካሄደው ውድድር አትሌት ለሚ ብርሃኑ 2 ሰዓት ከ5 ደቂቃ ከ14 ሴኮንድ በመግባት ውድድሩን በአንደኝነት ማጠናቀቅ ችሏል። አትሌት ለሚ ባለፈው ዓመት በተካሄደው ተመሳሳይ የፕራግ ማራቶን ውድድሩን 2 ሰዓት ከ8 ደቂቃ ከ5 ሴኮንድ በማጠናቀቅ አሸናፊ መሆኑ ይታወሳል። በሴቶች ደግሞ አትሌት ብርቱካን ወልዴ 2 ሰዓት ከ20 ደቂቃ ከ55 ሴኮንድ በሆነ ሰዓት በመግባት ውድድሩን በበላይነት አጠናቃለች። በሌላ ውድድር ደግሞ በጃፓን ቶኪዮ በተካሄደው የ10 ኪሎ ሜትር የጎዳና ውድድር ላይ ኢትዮጵያዊው አትሌት ጀማል ይመር አሸንፏል። ጀማል ውድድሩን ለማጠናቀቅ የፈጀበት ሰዓት 27 ደቂቃ ከ10 ሴኮንድ ነው። አትሌት ጀማል የረዥም ርቀት ሯጭ ሲሆን በ2017 የዓለም ሀገር አቋራጭ ሻምፒዮና ላይ የ10,000 ሜትር አሸናፊ መሆኑም የሚታወቅ ነው። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ሆነላችሁ። ቻው ቻው።